ለምን እዚህ ማለት ላይ አንድ ነገር ማስታወስ አቅቷቸዋል? ሁላችሁም ድራማ ነው አይኖ እናውቃለን፣ ግን ነገር ግን እውነትን እናገር እንደ እውነታ ድራማ ነው እንደ እውነታ ወስደን ስናወራ ሄሚ በጣም የተጎዳች ወይ በጣም የተዋሸች ሴት ነች ብላችሁ ያዙ። ገባችሁ? አሁን እኔ ለሄሚም እየወገንኩኝ አይደለም፣ ለብሩክም እየወገን እኔ ለማንም አይመለከተኝም አያገባኝም። ገባችሁ? ነገር ግን እዚች ጋር ሄሚ እዚህ መሃል ላይ የምን የፈለገችው ነገር ብትወስን ልክ ነች። እያሰባችሁ ነገ እኔ ላይ ቢደርስ ወይም ነገ እኔ ላይ ቢሆን ብላችሁ አስታውሱና ቆም ብላችሁ አስባችሁ አውሩ። ገባችሁ? ምናልባት ለእናንተ እንደተመቻችሁ እንደመጣላችሁ ያወራችሁ ነው እናንተ ነው። እንደዛ አይደለም። አሁን ለምሳሌ ሄሚ ላይ የደረሰ ነገር እኔ ላይ ቢደርስ ልንገራችሁ፣ የምር ነው። አንድ ወንድ እኔ አፈቅረዋለሁ ወደዋለሁ፣ እሱም ደግሞ ወድሻለሁ እያለ ይናገራናል። በፍቅር ማለት ላይ ያለን ድሮ ከኔ ጋር ፍቅረኛ ሆኖ ፍቅሩን ከመገለጹ በፊት ጓደኝነት አይሲን ያለነው ጊዜ እሱ ሄዶ ከሌላ ሴት የወለደው ወይም ያስረገዛት ሴት መጣች ነው እኔ ጋር እና ያኛው ወንድ እኔ ማልሽ ፍቅረኛ የሚያደርገው ነው እንደሚመስላችሁ እናንተ? ኔቨር ኤቨር፣ እግዚአብሔር ምስክር ነው። ኔቨር ኤቨር አላደርገው። ምንም ያህል ሊወዱም ላፈቅረው ይችላሉ፣ አላደርገው። ግን አንድ ሰው ቦታ ላይ ሆናችሁ አስቡ። ልጅ ጸጋ ነው አይኖ እናውቃለን። ልጅ ጸጋ ነው። ነገር ግን ልጅ ዝም ብሎ ጸጋ ነው ተብሎ ሁሉም ቦታ መወለድ አለበት ነው? እንደዛ አይደለም እንዴ። እና ደግሞ አንተ ነገር ማለት ነው እሱ አስቦበት አይደለም ያደረገው ብላችሁ። ምክንያቱም እኔ ራሴን አሁን ለምሳሌ ውዶች አንድ ነገር ልቀራችሁ፣ ስሜት የወንድ ነው የሴት ስሜት ነው የሚበልጠው? የሴት ስሜት ነው የሚበልጠው። በነገራችን ላይ እኔ ሀቁ ነው የምናገረው። ግን እኛ እግዚአብሔር በሰጠነው ስጦታ እግዚአብሔር ለኛ የኔ በቃ እንደ ስጦታ የሰጠነው ነገር የራሳችን መቆጣጠርንና ማቻልን እንችላለን። ገባችሁ አይደለ? የኛስ ከወንዶች ስሜት የኛ ስሜት ነው የሚበልጠው። ነገር ግን የራሳችን እንድንቆጣጠር እግዚአብሔር አቅም ሰጥቶናል። እግዚአብሔር ይመስገን። አንድ ወንድ ደግሞ ራሱን ማለት ነው መቆጣጠር የሚችለውና ማንነቱን መቆጣጠር የሚችለው ልጁ እስኪረገዝ ድረስ እኔ ስሜቱን አውጥቶ አንድ ነገር የሚያደርገው እንጃ ይሄ ሳያውቅ ነው አይባልም። እንደዚህ ነገር አያውቅም ብላችሁ እንደ ራሱን እሺ መቆጣጠር አልቻለም ልባል። እንዴት ነው ይሄ ልጅ እስኪረገዝ ድረስ አንድ ነገር ይሄ ሴት ልጅ የምትዳፈረው እንደዚህ ነገር የተደረገው? እና የሆነ ሆኗል እያልኩኝ አይደለም፣ ድራማ ነው። እንደ ድራማ ልክም ግን እውነት የሆነ ንግግር መናገር አለባችሁ። ገባችሁ? እያሰባችሁ ብታወሩ ጥሩ ነው ብዬ አስባለሁ። እና ነገ እናንተ ላይ እንዲደርስ የማትፈልጉት ነገር ሰው ላይ ሲደርስ አትፍረዱ። ማናችሁን ሰው እሷን እንኳን በጣም ታጋሽ ሴት ነች። ባይዘው እኔ በስማም እኔ እግዚአብሔርን እንደዚህ ነገር እውነትን ሲነገርሽ ሄሚ እዚች ጋር አድንቄ ማለት ፈልጋለሁ። ግን አንቺን በጣም ብዙ ተሰርተሻል። ባይዘው እውነትን ነገር ከተባለ ግን አድንቀሻለሁ። እግዚአብሔርን ይሄን ሁሉ ነገር እየሰማሽ እንኳን ከጎኑ መሆንሽ ራሱ ይገርመኛል። ገባሻ? አንቺ ራሱ በጣም ተሳስተሻል ብዙ ነገሮች ላይ። እግዚአብሔርን አሁን ላይ እኔ ይሄ ነው ብዬ መናገር አልችልም። ብዙ ሰዎች ታውቃላችሁ ምን እንደተሳሳታች ማለት ነው ሄሚ። ጌታን ግን ቢሆንም ኦኬ። እና አሁን ላይ ደግሞ ይሄ ነገር ተፈጥሯል። እሺ ያኔ ልጅ አለ ሲባልም እየሰማሽም ነበር አንቺ ራሱ። እና ያ ልጁን እውነቱን ውሸት እስኪወጣ ድረስ መጠበቅ ነበረብሽ። ፍቅሩን ይሄ ውሸት ይሁን እውነት ነው እኔ ሐቆቁን ልንገራችሁ። እንደ ድራማ መልኩን ይሁን ድራማው ነው እኔ አይኖ ድራማ ነው አውቃለሁ። ግን ያኔ ልጅ አለ ሲባል ልጁ እውነቱ እስኪወጣ ድረስ መጠበቅ ነበረብሽ። አዎ ልጅ አለ እየተባለ ነው። ልጅክ እውነት ነው ውሸት ነው የሚለው አስመርምሮ እንወቀው። ከዛ በኋላ ያለው ነገር እናንተ ማላችን ላይ ያለው ነገር ፍቅራችን ወይፋ እናረጋለን ብለሽ ቆፍጦን ያለ ንግግር መናገር ነበረብሽ። ገባሻ? ግን ፍቅረኛ ሆኖ ሰው አይለያይም እያልኩ አትለያዩም። አይዘው እናንተ መቼም እንደማትለያዩ የፋክት ነው። ግን የኔ በቃ አስበሽበት አንዳንድ ነገሮች እየገባሽ አይደለም። አንቺ ራሱ በጣም ብዙ ነገሮችን ተሳስተሻል ጌታን እና በዚያው እግዚአብሔር ማላችሁ ይግባ። ሰላም ውድና የተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ረፍረፍ ይበልላችሁ ውዶቼ። ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ጥፍት ምጥት እንጠፋለን እንመለሳለን። እንግዲህ ያለው ነገር ነው። ያው ቪዲዮ አየሁት። ይሄንን ቪዲዮ ዩቲዩብ ገባሁትና ፊት ለፊቴ ላይ መጣ። ነክቼ ገብቼ አየሁት ምናምን። ግን ለምን አንድ ሰው እሱ ላይ ሲደርስ ራሱ ላይ ሲደርስ እንደሚያስበው ሰው ላይም እንደዚህ አይነት ነገር ሲደርስ ለምን አያስብም?
የሚለው ንግግር ወይም ሐሳብ ጭንቅላቴ ላይ መጣብኝ። እግዚአብሔርን እኔ ተቆርቋሪ ሆኜ አይደለም፣ እኔ ለማንም እየቆረቆኝም ተቆርቋሪ ሆኜም አይደለም፣ ሊሆንም መሆንም አልፈልግም፣ ሊሆንም አልችልም በዚሁ እና ይሄ ነገር ይሄ ሚላይ አሁን ላይ ብዙ ሰዎች እየፈረዳችሁ ያላችሁ ቃል ገብተሻል፣ ቃል ኦኬ እምነት ካለ ቃል የለም ይባላል በዚሁ ማለት ነውና መጽሐፍ ቅዱስ ሲናገር ምን እምነትና ቃል ተስፋ ሶስቱም ጸንቶ ይኖራል። ፍቅር ይኸውላችሁ ፍቅርና ተስፋ እምነት ሶስቱም ጸንቶ ይኖራል። ከሁሉም የሚበልጠው ፍቅር ነው። ፍቅርም ደግሞ እምነት ከሌለ ፍቅር ምንም ነው። እኔ አሁን አንድ ወንድ አፈቀርኩት ግን አፍቅሬ እሱን አላምነውም። ይሄ ፍቅር አይደለም። ፍቅር ሳይሆን ይሄ ጂኒ ነው። ካፈቀርኩ እሱን ማመን አለብኝ። እሱም ደግሞ ለኔ ታማኝ ወንድ መሆን አለበት። ገባችኋ? እምነት ማለ እምነት መኖር አለበት። ቃል ደግሞ ቃልን ማከብሮ እሱ ቃልን ሲያከብር ነው። እምነት ሲኖር ቃልን የሚጠብቅ ሰው ከሆነ እምነቱን እሱ ታማኝ ነው ብዬ የሱን እንትኑን ይጠብቀዋለሁ፣ ቃሉን ጠብቅለታለሁ። ለሱ የገባውለትን ቃል ጠብቃለሁ። እሱ ታማኝ ወንድ ከሆነ ማለት ነው። ግን ታማኝ ወንድ ካልሆነ በስተቀር ውዶች አንድ ነገር ልንገራችሁ። እኔ መጽሐፍ ቅዱስ ማላችሁ ለመጽሐፍ ቅዱስ ከፍቶ ይሄ ቃል ምስክር ነው ነገ ለኛ ተብሎ ቃልን መጽሐፍ ቅዱስን ከፍቶ እንደዚህ አድርጎ ማለት ነው ቃል የተግባቡ ሰዎች ራሱ እምነት ከሌለ እግዚአብሔርን ሁሉ ነገር ካንቶ ነው። እና ታማኝ ሰው ሆኖ ማለት በህይወታችሁ ላይ እናንተ አንድ ነገር በተፈጠረ ቁጥር ላይ የሆነ የማይሆን ነገር ለማድረግ አትሞክሩ። ግን ታማኝ ሰው ከሆናችሁ ነገያችሁ መልካም ነው ብዬ አስባለሁ። የምትወዱትንም አትጡም፣ በጣም የሚታስቡ ለሰውን አትጡም። ታማኝ እሷ ቃል የገባችን ቃል አክባሪ ሴት ስትሆን አንተ ደግሞ ታማኝ ወንድ ሆነህ መገኘት አለብክ። እሱ ቃል አክባሪ ሲሆን አንቺ ታማኝ ሴት ሆነሽ መገኘት አለብሽ። ገባሽዋ? ለማንኛውም ውዶቼ ወዳችኋለሁ። መልካም ቆይላችሁ። ቪዲዮን ሼር አድርጉልኝ። ሐሳባችሁ ኮሜንት ላይ ስራ አስቀምጡልኝ። ከተሳሳትኩ ተሳስተሻል በሉኝ። እሺ ችግር የለም፣ እንመለሳለን። ወዳችኋለሁ። ባይ